አይ ይኸው ፋብሪዚዮ ነው፣ እኔ አይደለሁም። ፋብሪዚዮ ነው። ሳንታ ተመልሷል። ተጠቅል ያደረገን ነው። ኧረ በስመ አብ ወልድ። ሌላ አማራጭ የለም። ኧረ በስመ አብ። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሷል። ሰዩስ ወረጋት ሰይ ወላሂ ብሮ ሰይ ወላሂ ሙስሊሞች ምን ታላችሁ? አውዙ ቢላሂ ሚነ ሸይጣኒ ረጂም በሉ። ኦርቶዶክስ ምን እየጠበቅ ነው? አማተብ እንጂ አማተብ። ሸይጣኑ መጣቆ ሸይጣኑ። እኔ አንድ ያንጠለጠለ ሰው ልጣ ይሄንን ሰው በጆንያ አድርጎ ገንዳ የሚጥልልኝ ይወጥቲ የመልኩ ቅባት ያስጠላ። ፊቱ አያምር፣ ተግባሩ አያምር፣ ንግግሩ አያምር። ሸይጣን ፊት አረተባተኝ። ኦናና ወደ ዩናይትድ ተመልሷል። ከማይክል ካሪክ ጋር ፕሪሲዝኑን ይሰራል። አይሰራም። ልክ አይደለም ጋይስ፣ ልክ አይደለም። ሴኒ ላመንስን ሊያበላሽው ነው። ንክኪ መኖር የለባቸውም። ይሄ ሰውጂ ቫይረሳም ነው። ይኸውልህ ዘሪሁን በሉ፣ ይሄን ዘሪሁን ነው ይጥፋ ብሏል። አጠገቡ ጋር እንዳትደርስ፣ ሴኒ ላመንስ አጠገብ ጋር እንዳትተያዩ ራሱ መሆን የለበትም። ለምንድን ነው እኔ እኮ ውሰት የምንሰጣቸው ቲሞች ራሱ ማይረው የማይገዙ ናቸው። ባርሴሎና ራሱ ግፈኛ ነው። ራሽፎርድን ይኸው መለሰው። ሌላ ውሰታው ልንከራተት ነው። አንተን ማን አባ ይገዛል? ማንም አይፈልግም። የቱርክ ሊግ ካልፈለገ ወይኔ አንበሳው ኦናና ተመልሷል። ይሄ ሰውዬ ሲሄድ ነው ይኸውልህ ሰላማችንን ያገኘ ነው ማለት ነው። ምንም ያን ጠማማ የሆነ ገድ ወደ ቤታችን ይዞ እንዳይመጣ እንዴት አቅጣጫውን አግኝቶት እንደተመለሰ አላውቅም። ከቱርክ እንግሊዝ ሩቅ አይደለም እንዴ? እንዴት ተመለሰ ነው? ማን መለሰ? አንተ ብቻ። ለማንኛውም ዞሮ ለላመንስ ጥሩ ነው። በደንብ አድርጎ ወጥሮ ይሰራል። ያው ኦናና አስቀምጦት ቤንች ምናምን እንዳይሆን ሳይሆን ጥሩ ነው። ቢያንስ ቤንች በረኛ ከባይንደር ማይሻል የለም መቼም፣ ከባይንደር ማይሻል የለም። ያው ኦናናም ባይንደርም በጥቁርና በቀዩ ናቸው። ዞሮ ሌላ በረኛ ከምንገዛ ለቤንች ይሆናል። ብቻ ለሳኒ ላመንስ ማለት ነው ምንም አይነት ምክር እገዛ ልምድ እሰጣለሁ ብትል በነፃ እዛው ቱርክ መልሰሃል። ይሄ መርዶ ነው። ኦናና ተመለሰ ጋይስ። ይሄ ሰበር ዜና አይደለም፣ መርዶ ነው። እንደምንም በቃ ከሴኒ ላመንስ ጋር በፍጹም ትሬኒንግ ማድረግ የለባቸውም። ያበላሽብናል ይሄንን ምርጥ በረኛ። ሌላ ቦታ የለም እንዴ? ምን ተሰማችሁ? እስቲ ጋይስ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ እና ኮፒ ሊንክ እንዳይረሳ። የኔ አባት አንተ ከወጣ በኋላ እኮ ተጫወቱብን። ሴኒ ላመንስ የሚባል በረኛ አምጥተው ደስታ ራቀን። የኔ ግማሽ ሻምፒየንስ ሊግ ተሰብሬብ ነበር። አሁን አትገልፍት አትበል። ዩናይትድ ቤት ጥሩ ስራ ሰርቶ እንደሄደ ሰው ያገኘው ምግብ ምናምን አትብላ። በቃ ይገሉሃል። የዩናይትድ ደጋፊ ሴኒ ላመንስን ካየ በኋላ ወደ ኋላ ተመልሶ ቢገል ደስ ይሏል። ዩናይትድ ቤት የቀረበልን አትብላ። በቆሎም ቢሆን ጠብሰህ በኪስ ይዘህ እዛ ምሳ ቦታ እሱን ጋጥ ምንም አባህቱንም ፋፍተሃል። አሁን ደግሞ ቢያናዱ ደግሞ አያጫውቱህም። ምን ታረጋለህ? ትሬዲንግ እንኳን ለሁለት ከፍለው በዚህኛው ጎል አያስጠብቁህም። አጥቂ አድርጎ ቢያጫውቱ ይሻላችኋል። ለዛም ታረጋለህ። የሆነ እድል ባይንደር እንትና ሴኒ ላመንስን ካገኘኸው አጉል ታክል ውረድበት። ልክ ዝውውር መስኮት እንደተዘጋ ነው የምትወድቀው። የኔ አባት የኔ ግልፍጥ አሁን የተገኘ ብለህ አገበስብስና ፓስታ ምናምን ዳቦ፣ ይሄ ማይረቡ ምግቦችንም ቢሆን ብላ። የቀረበው ሁሉ አትብላ። የኔ አባት መጣህልኝ። የኔ ሻምፒየንስ ሊግ ኦናና ወደ ማንቸስተር ዩናይትድ ሊመለስ ነው ብለው አንዳንድ ውዥንብሮች እያየው ነው። ግን ምንም እንዳትጨነቁ፣ ቀጣይ ዓመት ፕሪሚየር ሊግ ስንጀምር አይኖርም። እኔን እመኑኝ አይኖርም። ይመለሳል፣ አብሮን ይቆያል። ግን የሆነ ቦታ ይዋሳል። ትራንስፖርት ካስቀጠሉ ካልሆነ ሌላ ቦታ ያውሱታል እንጂ ለእሱ ለተጠባባቂ ግብ ጠባቂ 120,000 ፓውንድ አይከፍልም። ሜኒዮስ ወንድም አይቀልድም። አሁን እኮ 25% ቻምፒየንስ ሊግ ስላለፈ የሁሉም ሰው ደሞዝ ይጨመራልና የጀለስም ይጨመራል። ከ90 ወደ 120 ሊመጣ ማለትና ለቤንች ግብ ጠባቂ ባላ ሰራተኛ ሪደንደንሲውን ታስታውሳላችሁ። 700 ሰው ያባረረ ድርጅት ለተጠባባቂ ግብ ጠባቂ አይከፍልም 120,000። ወይኔ ማለት አሁን ነው ቤት አንድሬ ኦናና ኦፊሻሊ ወደ ማንቸስተር ዩናይትድ ተመልሷል። ይባስም ብሎ ፕሪሲዝን ላይ ወይም የቅድመ ውድድር ዘመን ዝግጅት ላይ ከማንቸስተር ዩናይትድ ጋር አብሮ ቱር እንደሚያደርግ ታማኙ ዘጋቢ ፋብሪዚዮ ሮማኖ ይፋ አድርጓል። ቤት
ቀል ነው በሉኝ። እኔ እያመንኩ አይደለም። እኔ ከልቤ ነው የተናደድኩት። ምን ማለት ነው? ለፕሪሲዝን የሚሆን ለምን መመለስ የሌለበት ሰው ነው የተመለሰው። ለማንኛውም ፕሪሲዝን ላይ ከካሪክ ስኳር ጋር አንድ ላይ እንደሚቀላቀል ታውቋል። እንዲሁ ኧረ አንድ በውሰት የሚወስድልን ክለብ ኧረ ኑ ኧረ ተውኑ። ኦናና ተመልሷል። እስቲ ሀሳባችሁን ኮሜንት ላይ። አንድሬ ኦናና ወደ ዩናይትድ ቤት ተመልሷል። ካሜሮናዊው ግብ ጠባቂ አንድሬ አእምሮ ጆሮዬ ነው በለኝ እኔን እንዲውና ተሳስተሽ ሆናል አረጋግጪ በመድኃኒዓለም ተመለሰ። አንተ ኳሷን እኮ እንዲቆመ እኮ ነው የሚያት ካልተመታ ብቻ እኮ ነው የማይገባበት። አንተ አልገባም ስለ ኦናና ማለት ነው። በመቤቴ ስም ሙሉ የቻይና ህዝብ ቢለቀቅ ማለት ነው አንዱን አይዝም አንዱን ማለት ተሳስቶ መልሰራ ተመለሰ። እኔ በቃ መልበሻ ክፍል ውስጥ ከተጫዋቾች ጋር ራሱ ላይ አልፈልግም። እንቡሞ እኮ አፍሪካ ዋንጫ ሄዶ ከመጣ በኋላ ነው ከሱ ጎሎ የቀወሰው በመቤቴ ስም ተመለሰ። አንተ የምር እኮ ተመለሰ። አንተ ሽጡት፣ ቶሎ ሽጡት። አይ መከራችን። ዛሬ የተሰሙ የተረጋገጡ የዝውውር መረጃዎች ኦናና ወደ ዩናይትድ ተመልሷል። ኮናቴ ወደ ሪያል ማድሪድ ሄዷል ማለት ነው። የኮናቴ እሺ በጣም ያበደ ነው፣ ያልተጠበቀም ነው። ኦናና ምን አባክስንና ቀረህና ነው አንተ የምትመለሰው? ለማንኛውም ግን የተመለሰው ያው ለድርድር እንዲመቻቸው ነው እንጂ ሌላ አመት በድጋሚ በውሰት ማምጣት ተጨማሪ አመት በውሰት ማምጣት ይፈልጋሉ። ዩናይትድ ደግሞ መሸጥ ነው የሚፈልገው። ስለዚህ ወደ ዩናይትድ መልሰውት መደራደር ስለሚፈልጉ ነው እንጂ ተመልሶ የዩናይትድን ማሊያ ለብሶ በአዲሱ አመት ዩናይትድ ጋር አብሮ ይጓዛል የሚል ምንም አይነት ግምት የለኝም ማለት ነው። እስቲ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሜ